ታላላቅ ክለቦችን የተመረጡ ስፖርታዊ ጥንቅሮችን ከምታደምጡበት የዩቲዩብ ገጻችን የመረጃ ሰዓታችን ላይ ትገኛላችሁ። አብራችሁን ቆዩ። እስከ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ የዝውውር ጉዳዮችን እናነሳለን። የሚጠበቁ ዝውውሮች አሉ፣ የተጠናቀቁ ዝውውሮች አሉ። በእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ በኩል በጣም አስደናቂውን የአማካኝ ስፍራ እየተመለከተ እንገኛለን። ቢያንስ 8 ጥራት ያለው አማካይ ስፍራ ተጫዋች አሁን በሲቲ ቤት ይገኛል። ወጣቱን ተጫዋች ጨምረዋል። የሲቲን ቡድን ወቅታዊ መረጃዎችም በዚህኛው የመረጃ ሰዓታችን ይዘናል። ለቼልሲ ሪያል ማድሪድ የጻፉት ደብዳቤ ወይም እንደ አጠቃላይ ይፋ ያደረጉት ደብዳቤ በእርግጥ ቼልሲን የተመለከተ ነው፣ ለየት ያለ ነው። ሪያል ማድሪድ በዚህን ያክል ደረጃ ደብዳቤ መጻፍ ለቼልሲ ለምን አስፈለገው? የደብዳቤው ይዘት ምንድነው? ዓላማውስ ምንድነው የሚለውን ጥርት እናደርገዋለን። የቼልሲን ዝውውር በዛ አያይዘን እናነሳለን። ሊቨርፑል ቤት የቡድን ዜና ተይዟል። ታማኙ የዜና ምንጭ ፋብሪዚዮ ሮማኖም ስለ ዝውውር ጉዳዮች የሚለው ነገር አለ። ከሲቲ ሊያስኮበልሉት ስለሚሰሩት ተጫዋችም በሊቨርፑል የመረጃ ሰዓት እናነሳዋለን። አርሰናል በዝውውር መስኮቱ ላይ ወቅታዊ መረጃዎችን እናነሳለን። ግን ፈተናው ከበድ ብሏል። በአንድ የአማካኝ ዝውውር ላይ አራቱን የዝውውር ኢላማዎች እናነሳቸዋለን። ዛሬ አርሰናል በአንድ መድረክ ተጫዋች አስፈርመዋል፣ ይፋ አድርገዋል። የአርሰናልን የቡድን ዜና በስፋት እናነሳለን። ሌላው ልክ እንደ አርሰናል ሁሉ ዝውውር ላይ በርካታ ደጋፊዎቹ እንግዲህ የተበሳጩበት ክለብ ማንቸስተር ዩናይትድ ነው። በነገራችን ላይ ማንቸስተር ዩናይትድ ከ6 በላይ የአማካኝ ስፍራን የያዘ ቡድን ነው። አሁን በዚህ ሰዓት ላይ እናነሳዋለን። 160 ሚሊዮን ፓውንድ እንደሚያስፈልግ ያመነው ቦርዱ 2 ተጫዋቾች ማምጣት ላይ ከምን ደረሰ የሚለው እናጠራለን። በቡድን ዜና ማንቸስተር ዩናይትድ ቤት ተጨማሪ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ለአጋርነታችሁ አመስግነን መረጃዎቻችን ተጀመሩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩን። ዲየጎ ሲሞኔ ዩሊያን አልቫሬዝን በተመለከተ ድንቅ ተጫዋች ነው። በአትሌቲኮ ካሉን ተጫዋች መካከል ምርጡ እሱ ነው። ስለ አልቫሬዝ ጥሩ ነገር ብቻ ነው መናገር የምችለው። እሱ የተለየ ተጫዋች ነው። እናም እንደሱ ያለ ተጫዋች ማግኘት ከባድ ነው ብለዋል። ስለ ወደፊት እጣ ፈንታው ተጠይቀው ነበርም። ቀጣይ እጣ ፈንታውን ከአርጀንቲና ጋር የሚያደርገው ጨዋታ ነው። ትኩረቱን ጨዋታው ላይ ማድረግ አለበት። ቀጣይ እጣ ፈንታው አርጀንቲና የምታደርገው ጨዋታ ነው ብሏል። ነገሮች ሁልጊዜም በህይወቱ ውስጥ እንደሚሆነው መፍትሄ ይገኝላቸዋል፣ እንደሚሆነው ሆነው መፍትሄ ይገኝላቸዋል ብለዋል። በባርሴሎና በኩል አትሌቲኮ ማድሪድ ተጫዋቹን እንዲሸጥላቸው ያላቸው ፍላጎት አሁንም እንደተጠበቀ ነው። አትሌቲኮ ለመደራደር ፈቃደኛ ከሆነ ምን አይነት ፈቃደኝነት ነው የሚለው ግን ይጠበቃል። ምክንያቱም በጣም የተጋነነ ዝውውር ሂሳብ ሊጠይቁ ይችላሉ። ከዛ ውጪ ዛሬ የተጠናቀቀ አንድ ዝውውር ከባርሴሎና ጋር በተያያዘ አያክሶች በውሸት ማርክ አንድሬ ተር ስቴገንን ወስደውታል። የተረጋገጠ ዝውውር ነው። ስለዚህ ባርሴሎና ለቆ የአያክስ ተጫዋች ሆኗል። በውሸቱል ለ1 ዓመት በቡድኑ የሚቆይ ይሆናል። በመረጃ ሰዓታችን ፕሪሚየር ሊጉን ከዝውውር መስኮቱን ጀምሮ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ዝውውሮችን እየሰማን እንገኛለን። አንደኛው አስቶን ቪላ ነው። ግን አስቶን ቪላ ቤት የዝውውር መስኮቱ ላይ እንደ ኦሌ ዋትኪንስ ያለ ተጫዋቻቸውን ሊያጡ ይችላሉ እየተባለ ነው። በርከት ያሉ ክለቦች ፍላጎት አላቸው። ፌነርባቼ ጉዳዩን እየተከታተለ ይገኛል። በሁለቱ ክለቦች መካከል ውይይቶች በቅርቡ ይጀመራሉ ተብሏል። ከዚህ ጋር በተያያዘ ዋትኪንስ በቀጣይ እቅዱ ዙሪያ ላይ እስካሁን ያለው ነገር የለም። በጥቂት ወራቶች ውስጥ ግን ስለ ኦሌ ዋትኪንስ አዲስ ነገር ልንሰማ እንችላለን። ኤቨርተኖች ተጫዋች ለማስፈረም ስራዎችን እየሰሩ ሲገኙ አንደኛው የቤኔፊካው አማካኝ ሪቻርድ ሪዮስ ነው። በርንማውዝ፣ ፉልሃም ይህን ተጫዋች የግላቸው ለማድረግ በርካታ ጥረት እያደረጉ ነው። ከእንግሊዝ ውጭ ናፖሊ ይጠቀሳል። ሪዮስ እስካሁን ክለብ አልመረጠም፣ ግን የአውሮፓ ሻምፒዮንስ ሊግን ቅድሚያ ይሰጣል። በዚህ ረገድ ኤቨርተን የሻምፒዮንስ ሊግ ተሳታፊ ክለብ እንዳልሆነ ይታወቃል። ምናልባት ነገሮች በዛ መንገድ ለኤቨርተን ከባድ ሊሆኑ ይችላሉ። ግን ሪቻርድ ሪዮስን ሁኔታ እየተከታተሉ ነው። የተጠናቀቀ ዝውውር አለ። ኤልዘር ማየንዳ በ25 ሚሊዮን ዩሮ ክፍያ ከሰንደርላንድ ሬንስን ተቀላቅሏል። ስምምነቱ ተጠናቋል። ሰንደርላንድ ወሳኝና ቁልፍ ተጫዋቹን በ25 ሚሊዮን ዩሮ ዛሬ መልቀቁን እንደዚሁ ይፋ ያደረገበት ቀን ነው። ሲቲ ቤት ደረስን። ማንቸስተር ሲቲ ያው ተጫዋች ያስፈርሟል። ጀረሚ ሞንጋን በጣም አስደናቂ ተጫዋች ነው። በነገራችን ላይ ምናልባት የሲቲ ለዋናው ቡድን እድል ሰጥቶት ከተጫወተ በደንብ ሲቲያን ምን አይነት አስደናቂ ተጫዋች ክለባችሁ እንዳስፈረመ ተመለከቱታላችሁ። 10 ሚሊዮን ፓውንድ ነው። 16 ዓመቱ ነው። እንግሊዛዊ ነው በዘር ሐረግ
ፍጹም አስደናቂ ነው። ምናልባት ሪዮ ንጉማ በጣም ቴክኒካል ብቃት ያለው ተጫዋች ነው። ብዙ በሊቨርፑል ሲጫወት እያየ ነው ባይሆንም ግን እንደዛ አይነት ፎርም ላይ ያለ ለሲቲዎች ደግሞ ጥሩ ማሳያ የሚሆነው ራሱ ጄሬሚ ዶኩ በጣም አስደናቂ ታለንት ያለው ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ እንዲህ አይነቱን አስደናቂ ተጫዋች አግኝተዋል። በእርግጥ የክንፍ አጥቂ ሆኖ ሲጫወት ነው ይሄንን ተጫዋች የምናውቀው በሌስተር ሲቲ። አርሰናል ተነጥቋል አልተነጠቀ የሚለውን ሙር ሲዝኑ ተጀምሮ ጨዋታ ሲደረግ መገምገሙ ይሻላል። ከዛ ውጪ ግን በማንቸስተር ሲቲ በኩል ዝውውሮች ሙር አሁንም ይቀጥላሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ የሲቲ የአማካኝ ስፍራ ብናየው ኤሊዮት አንደርሰንን አሁን ጨምረውታል። በነገራችን ላይ 8 ደርሷል የሲቲ የአማካኝ ስፍራ። ኤሊዮት አንደርሰንን ስንጨምር ሮድሪ ነበር፣ ሪያን ሸርኪ፣ ፊል ፎደን፣ እነ ማቴዎ ኮቫችች፣ ማቲያስ ኑኔስ፣ ታይጃኒ ራይንደርስ፣ ኒኮ ጎንዛሌስ። ከዚህ ውስጥ ምናልባት ማቴዎ ኮቫችች፣ እነ ኒኮ ጎንዛሌስ፣ ታይጃኒ ራይንደርስ ክለቡን ሊለቁ ይችላሉ ተብሎ ይጠበቃል። ማቲያስ ኑኔስ ሙር የቀኝ ክንፍ ተከላካይ አድርገው እያጫወቱት ነበረ። ፔፕ ጋርዲዮላ የአሁኑ አሰልጣኝ ማሬስካ እንዴት ይጠቀሙታል የሚለው እንዳለ ሆኖ ማለት ነው። ጉዳዩን እንከታተላለን። ሲቲ ግን የአማካኝ ስፍራው ጥራቱ ከፍ ብሏል። ከዛ ውጪ ሪያን ሼርኪን ካነሳን ዘንዳ አንድ ነገር እንጨምርላችሁ። በዓለም ዋንጫ ሀገሩን ወክሎ እየተጫወተ ነው፣ ግን ብዙ ደቂቃ አላገኘም። በነገራችን ላይ ኢቨን ቴንቲ ስፖርት ሪያን ሼርኪ የተጫወተው ደቂቃ ካንቴ፣ ኮናቴ፣ ዣን ፌሊፔ ማቴታ፣ ጉስቶ፣ ዛሬ ኤምሪ፣ እሱ ቼርኪ ተደምረው 100 ደቂቃ አይሞላም በፈረንሳይ ብሔራዊ ቡድን የዓለም ዋንጫና ሪያን ሼርኪ በሲቲ በጣም ጥራት የነበረው ተጫዋች ነው። ምንም ጥያቄ የለውም። የቴክኒካል ብቃቱ ግብ ያስቆጥራል። ግን ዲዲየር ዴሾፕን ማሳመን አልቻለም። የማንቸስተር ሲቲው ኮኮ ዛሬ ለቼልሲ የተጻፈው ደብዳቤ በጣም አክብሮት የተሞላው ግን ደግሞ ውስጡ ምንድን ያለው እዚህ ደብዳቤ ውስጥ የሚለው ነገር በጣም አነጋጋሪ ነው። ጉዳዩን እንንገራችሁ ውዶቻችን። ደብዳቤ የተጻፈው ከሪያል ማድሪድ ነው። ደብዳቤው ቼልሲን አክብሮት የተመለከተ ነው። ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም ምንም አይነት ጥረት እንዳላደረገና ወደፊትም እንደማያስፈርመው ዛሬ ይፋ አድርጓል። እውነት ይህ ደብዳቤ ቼልሲን አክብሮት ለመግለጽና ከቼልሲ ጋር ላለመጣራት ወይንስ እውነት ሪያል ማድሪድ ከልቡን ይህን ደብዳቤ ጻፈ የሚለው ትልቁ ጥያቄ ነው። ባለፉት ጥቂት ቀናት ውስጥ ሪያል ማድሪድ ለተጫዋች ኤንዞ ፈርናንዴዝ ፍላጎት አለው ተብሎ በወጡ ዘገባዎችና መግለጫዎች ዙሪያ ሪያል ማድሪድ በዚህ ጉዳይ ላይ እንዳልተሳተፈ ይፋ አድርጓል። ሪያል ማድሪድ ጨዋታው እና ብቃቱ በሰፊው ለሚታወቀው ታላቁ እግር ኳስ ተጫዋች ኤንዞ ፈርናንዴዝ እንዲሁም እጅግ በጣም ጥሩ ተቋም ግንኙነት ላለን ለቼልሲ እግር ኳስ ክለብ ትልቅ አክብሮት አለን ይላል የደብዳቤው መግቢያ። በትክክል እንደ ቼልሲ ያለ ክለብ ሊሰጠው ከሚገባው አክብሮት የተነሳና የሪያል ማድሪድ ተግባር ሁልጊዜም ከሚመራው ተቋማዊ መርሆች በመነሳት ክለባችን ሪያል ማድሪድ ምንም አይነት መሰረት የሌላቸውና ከእውነት የራቁ ግምቶችን በቁርጠኝነት ያስተባብላል ይላል። ሪያል ማድሪድ ነገሩ እውነት ግልጽ በሆነበትና በክለቡ በኩል ምንም አይነት እርምጃ ባልተወሰደበት ሁኔታ ከእውነት የማይስማማና በደጋፊዎች መካከል ግራ መጋባትን ለመፍጠር ብቻ አስተዋጽኦ የሚያደርግ እንዲሁም ጉዳይ የሚመለከታቸውን አካላትና ሰዎችን ያለ አግባብ የሚጎዳ መረጃ በመሰራጨቱ አዝኛለሁ ይላል የሪያል ማድሪድ መግለጫ። ስለሆነም ለቼልሲ ያለንን ትልቅ አክብሮት እየገለጽን ኤንዞ ፈርናንዴዝን ለማስፈረም ምንም አይነት ጥረት አላደረግንም፣ ወደፊትም አናደርግም ይላል ደብዳቤው። ከሰሞኑ የቼልሲ ንብረት የሆነው ኤንዞ ፈርናንዴዝ ወኪል ሃቬር ፓስቶሬ ቼልሲን ለመልቀቅ ስራ በግልጽ እየሰራን ነው ብሏል። መዳረሻው ማድሪድ እንደሆነም ሲነገር ነበረ። ማድሪድ ግን ፈጽሞ እዚህ ነገር ውስጥ እጅ የለበትም፣ ለቼልሲ ትልቅ አክብሮት አለኝ፣ ተቋማዊ ግንኙነት ብቻ ይኖረናል የሚለው ደብዳቤ እንዴት አገኛችሁ? ቼልሲያን ጻፉልን። ወደ ቼልሲ የሚደረገው ዝውውር ማውራት የኔ ስራ አይደለም ደግሞ ያለው ግራኒት ዣካ ነው። የሚሆነውን ነገር ወኪሌ ነው የሚጨርሰው ብሏል። እኔ አሁን ሙሉ በሙሉ በዓለም ዋንጫው ላይ ነው ማተኮር የምፈልገው ብሏል። ስዊዘርላንድ 16 ውስጥ ገብታለች። ሰንደርላንድ ተጫዋቹን የመሸጥ ፍላጎት ባይኖረውም ቼልሲ ዣካን የማስፈረም እቅዱ አሁንም ቀጥሏል። ዣቪ አሎንሶ አብሮት መስራት ይፈልጋል። የዝውውር ሂሳቡ ቀጥሎ ይቀርባል ተብሎ እየተጠበቀ ይገኛል። ከዚህ ጋር በተያያዘ ምን ያህል ያቀርባሉ? ሰንደርላንድስ የመጀመሪያው ጥያቄ ንቀት የተሞላበት ወይም አክብሮት የጎደለበት ነው ካሉ በኋላ ምን አይነት ምላሽ ይሰጣሉ ለሁለተኛው ዝውውር የሚለው ይጠበቃል። ጉዳዩን እየተከታተልነው ነው። ቼልሲ ግን ሁለተኛውን ጥያቄ ያቀርባል ሲባል ከ13 ከ12 ሚሊዮን ፓውንድ በላይ አይሆንም የሚሉ ዘገቦች ግን በስፋት እየወጡ ነው። ሊቨርፑል ዝውውር ውስጥ የሚነሱ
ቅሬታዎች እንዳሉ ይታወቃል። ሊቨርፑል በጣም ዘግይቷል፣ አንዳንድ ዝውውሮችን የሚይዝበት መንገድ አላስደሰተን የሚሉ ነገሮች አሉ። ከዚህ ጋር በተያያዘ ኮዲ ጋክፖ ላይ ፍላጎት ያላቸው በርከት ያሉ ክለቦች አሉ። ምናልባት ሊቨርፑሎችን ትንሽ ካስደነገጠ ያለው ፋብሪዚዮ ሮማኖ ፈላጊው ቶትናም መሆኑን ነው። ምክንያቱም ቶትናም የተጠየቀውን ሁሉ ከፋይ ክለብ ሆኗል። አሁን ለዌስትሃምም ለኒካስልም የተጠየቀውን ሁሉ ከፍሎ ተጫዋች ግሉ እያደረገ ነው። ቶትናም በኮዲ ጋክፖ ላይ ፍላጎት አለው የሚለው ፋብሪዚዮ ሮማኖ፣ ነገር ግን ከሊቨርፑል ጋር ቀጥተኛ ድርድር አልተደረገም። ሊቨርፑል እሱን የመሸጥ ምንም አይነት ፍላጎት አላሳየም። አሰልጣኙም ከተጫዋቹ ጋር አብሮ የመቀጠል ፍላጎት አላቸው አንዴ ኤራኦላ እና የተጫዋቹ መልቀቅ እውን አይሆንም። ስለዚህ በዛ ቦታ ላይ ሞር ሊቨርፑል እሱን ማቆየትን ቅድሚያ ይሰጣል። ከዛ ውጪ እንደ 9 ቁጥር ተጫዋችም የመጠቀም እቅድ አላቸው። ብራድሊ ባርኮላን በተመለከተ ብራድሊ ባርኮላ ከፒኤስጂ ለመልቀቅ ክፍት ነው የሚለው ፋብሪዚዮ ሮማኖ ትልቅ ዝውውር ጥያቄ ከቀረበ ጉዳዩ እንቅስቃሴ ሊኖር ይችላል። አሁን ላይ ሊቨርፑል ውሳኔ ላይ ይመሰረታል ብለዋል። ባርኮላ በሊቨርፑል የዝውውር ዝርዝር ላይ ቀዳሚ ኢላማ ነው ያን ዶሜንዲን ካጡ በኋላ የሚለው ፋብሪዚዮ ሮማኖ፣ ሆኖም ግን ከፒኤስጂ ጋር ስምምነት ለመድረስ የሚያስፈልገው የገንዘብ ሁኔታ ግን አሁንም በጣም ችግር ነው ብሏል። ከ116 ሚሊዮን ፓውንድ በላይ እንደሚፈልጉ ይፋ ካደረጉ በኋላም በተለይም ፓሪስ ሰን ዠርሜኖች ይህ ዝውውር የመፈጸሙ ነገር በጣም ዝቅተኛ ነው። የሊቨርፑል ደጋፊዎች ባርኮላን አይፈልጉትም። ክለቡ ግን ሊያስፈርመው ፍላጎት እንዳለው ይፋ አድርጓል። ድርድሮች ባይጀመሩም የገንዘቡ ሁኔታ ነው ትልቅ ችግር የፈጠረው። ከዛ ውጪ ከማንቸስተር ሲቲ ዣቪየር ፓርከር ለማስፈረም ሊቨርፑል ትልቅ ስራን እየሰራ ይገኛል። በማንቸስተር ሲቲ በኩል ደግሞ ተጫዋቹን ለማቆየት ጥረቶች እንደቀጠሉ ነው። ሊቨርፑል ፕሮጀክቱን አቀርበዋል ለዣቪየር ፓርከር። ገና ወጣት ተጫዋች ነው። በሊቨርፑል እና በሲቲ መካከል ይፋይ ድርድር ባይኖርም ተጫዋቹን አሳምኖ የግላቸው ለማድረግ ግን የመጀመሪያውን ስራ ሰርቷል። ለአካዳሚ ሪከርድ የሆነ ዝውውር ሊሆን ይችላል ግን እየተባለ ነው። አርሰናል በዝውውር መስኮቱ ላይ ዘግይቷል የሚለው ነገር በተደጋጋሚ የሚነሳው ነው። የአርሰናል ከዚህ ቀደም ልምዶች ግን ተመሳሳይ ይዘት አላቸው። በጣም ዘግይቶ ተጫዋቾችን የማስፈረም የቅርብ ጊዜ ትውስታዎች ናቸው። ሞር እንደውም የተወሰኑ ዝውውሮች በኦገስት አካባቢ ሲፈጸሙም እንደሰማን ይታወቃል ባለፉት ጥቂት ዓመታት ውስጥ። ከዚህ ጋር በተያያዘ ያው አርሰናሎች የሚጠብቁት አሁን አማካይ ላይ ብሩኖ ጊማሬሽን ነው። የጊማሬሽ ጉዳይ አሁንም በኒካስል ዩናይትድ አንሸጥም የሚል ነው። በነገራችን ላይ ቦርዱ የሚወሰነው አንሸጥም። ልንሸጠው የምንችለው በሁለት አጋጣሚ፣ እሱም ተጫዋቹ በራሱ ከፈለገና ሁለተኛው ጉዳይ ደግሞ አርሰናል በጣም ትልቅ ገንዘብ ካቀረበ በሚል ነው ቦርዱ እየጠበቀ ያለው። አርሰናል ደግሞ በጣም የተጋነነ ዋጋ እንከፍልም በሚለው አቋማቸው ጸንተዋል። አርሰናል አማራጭ ዞር ብሎ ማየት ጀምሯል። የዩቬንቱስን ኬነን ያልዲዝ፣ የፓሪስ ሰን ዠርሜኑ ብራድሊ ባርኮላ፣ ሞርጋን ሮጀርስ አለ። ከዛ ውጭ ደግሞ ማርከስ ራሽፈርድን በነገራችን ላይ እድል አለ በአርሰናል ዝርዝር ውስጥ የተያዙ ናቸው። ምናልባት የአማካይ ስፍራ ተጫዋች ስለሆነ ብሩኖ ጊማሬሽ ሞርጋን ሮጀርስን የሚያመጡ ከሆነ እንደ ሁለት አጋጣሚም እንደ ሁለት አማራጭ መጠቀም ይችላሉ። በአማካይ ስፍራም በክንፍ አጥቂነትም አርሰናል ዝርዝር ውስጥ ያሉት እነኚህ ናቸው። ብሩኖ ጊማሬሽ፣ ኬነን ያልዲዝ፣ ብራድሊ ባርኮላ፣ ሞርጋን ሮጀርስ፣ ማርከስ ራሽፈርድም እንደ አማራጭ እየታዩ ያሉ ዝውውሮች ናቸው። በአርሰናል ዝውውር ጉዳይ ላይ ያሉ ሁኔታዎች እንደዚህ ናቸው። ከአርሰናል ጋር በተያያዘ ግን ራይስ፣ ሳሊባ፣ ቲምበር እና ሳካ እየተቸገሩ ነው ያሉት በጉዳት በተለይም ራይስ፣ ሳሊባ፣ ሳካ አሁንም በዓለም ዋንጫ ላይ ያሉ አርሰናሎችን በጣም አሳሳቢ ጉዳይ ነው። በነገራችን ላይ ሳሊባ ጭራሽ ቀዶ ጥገና ሊያደርግ ይችላል ከዓለም ዋንጫ በኋላ። አሁን እነኚህን ተጫዋቾች መተካት በራሱ ግድ የሚል ሰዓት ደርሷል። በሳካ በኩል ምናልባት ማዱኬ ተክቶታል አልተካውም። ለአርሰናል ደጋፊዎች እንተው ጉዳዩን። ራይስ ግን በማን ነው የሚተካው? አርሰናል ቤት ራይስ አሁን እንዳልኳችሁ በዓለም ዋንጫ በእንግሊዝ ብሔራዊ ቡድን እያየነው ነው። ከነ ጉዳቱ እየታገለ ነው። ምንም ጥያቄ የለውም። ራይስን መተካት በአርሰናል በጣም ከባድ ነው። እንግሊዝም በተተኪው ላይ እርግጠኛ ስላልሆኑ ነው ቶማስ ቱዌል ከነ ጉዳቱ የሚያጫውቱት። የአርሰናል ደጋፊዎች ራይስን ግን ማን ነው የሚተካው? ምልከታችሁን ግን ብትጽፉልን ደስ ይለናል። በአርሰናል በኩል በዝውውር መስኮቱ ላይ ፍላጎቶች እንዳሉ ሆኖ ያው የሚነሱ ስሞች እንዳሉ ሆኖ በዝውውር መስኮቱ ላይ ይሄ የሞንጋን ዝውውር ማጣታቸው በርካታ አርሰናል እንዳስቆጨ ይታወቃል። በ3-4 ሚሊዮን ፓውንድ ትልቅ ተሰጥኦ ያለው ተጫዋች ማጣት ተገቢ ነው ተገቢ አይደለም በሚለው ጉዳይ ላይ ማለት ነው በሲቲ ተነጥቀውታል። ከዚህ ጋር በተያያዘ ምናልባት እንዳልኳችሁ ለግምገማው ግን ሞር የዚህን የሌስተር ሲቲውን ኮከብ ማጣት ሞር በሲቲ ቤት ምን ያደረገ ተጫዋቹ የሚለው በኋላ ሂሳብ ለማወራረድ ጥሩ ሊሆን ይችላል። ተጫዋቹ ስላስደናቂ ብቃቱ ምንም ጥያቄ የለውም። ፕሪሚየር ሊጉን ይላመዳል ወይ፣ በፕሪሚየር ሊጉ ምን አይነት ጊዜን ያሳልፋል የሚለው ትልቁ ጥያቄ ነው። ጀረሚ ሞንጋ ግን
በሌስተር ሲቲ ባለው ብቃቱ ከሆነ ጥሩ ነው። የአርሰናል ደጋፊዎች የተናደዱት በጥቂት ሚሊዮን ፓውንድ ነው ያጣነው ተጫዋቹ ብቸኛ ምርጫው አርሰናል እንደሆነ እየታወቀ የሚለው ግን አሁን የሚያስቆጨው ጉዳይ ነው። ምናልባት የተጠናቀቀ ዝውውር ካላችሁ ግን በአርሰናል ቤት አርሰናል ሴቶች ቡድን ከባየር ሙኒክ ጆርጂያ ስታንዌይንን አስፈርመዋል። ወንዶቹ ሳያስፈርሙ የሴቶቹ ቡድን አርሰናል ራሱን እያጠናከረ ነው። የአርሰናል ተጫዋቾች የነበሩባቸው ሀገራት በዓለም ዋንጫ 16 ጥሎ ማለፍ ውስጥ በስፋት እየተቀላቀሉ ነው። ሳሊባ፣ ኦዴጋርድ፣ ጋብርኤል ማጋሌሽ እና ጋብርኤል ማርቲኔሊ፣ ዳቪድ ሪያ፣ ሚካኤል ሜሪኖ፣ ዙቤሜንዲ፣ ትሮሳርድ፣ ራይስ፣ ሳካ፣ ማድዌኬ እና ኤዜ ተቀላቅለዋል። ከ15ቱ 12ቱ ተቀላቅለዋል። ውድ ቤተሰቦቻችን የወደቁባቸውና ወደ አርሰናል የተመለሱት ሃቨርዝ፣ ጆኬሬሽ እና ፔሮ ሄንካፔ ናቸው። ያ ማለት አርሰናል ተጫዋቾች ረጅም ርቀት እንዲሄዱ ተገደዋል። በጉዳት ተጫዋቾቹ የተወሰኑት አሁንም እየተጫወቱ ነው። ለብሔራዊ ቡድን የእረፍት ጊዜያቸው እያጠረ ነው። አርሰናል ከ3 ተጫዋች ውጪ በዓለም ዋንጫ አሁንም ቀሪዎቹ ጉዟቸው ቀጥለዋል። የማንቸስተር ዩናይትድ የዝውውር ነገር ብዙ የሚያስብል ነው፣ ብዙ የሚያስተዛዝብ ነው። የዩናይትድ ደጋፊዎች እንግዲህ አንዱ ካልወደዱት ነገር የዚህ የዝውውር መስኮት የክለባቸውን እንቅስቃሴ ነው። ቡድኑ 3 አዲስ አማካዮች ያስፈልጉታል እያለ ነው ፖል ስኮልስ። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ማንቸስተር ዩናይትድ በዝውውር ገበያው ላይ እያደረገ በሚገኘው እንቅስቃሴ ላይ ስጋት እንዳደረበት ተናግሯል። ስኮልስ የማንቸስተር ዩናይትድ እንቅስቃሴ በመተቸት ምን እያደረጉ ነው፣ ከመጋረጃ በስተጀርባ ምን እየተሰራ እንዳለ አላውቅም፣ ነገር ግን በቀጣይ የሚጠበቃቸው ትልቅ ሻምፒዮንስ ሊግ ውድድር መድረክ አለ፣ ያንን መድረክ እያሰቡት አይደለም ይላል። በአስቸኳይ አዲስ ተጫዋቾችን ማስፈረም መጀመር ያለባቸው ያለው የቀድሞ ዩናይትድ ሌጀንድ ፖል ስኮልስ እኔ እንደማስበው ከሆነ ለቡድኑ ቢያንስ 3 የመሃል ሜዳ ተጫዋች መምጣት አለበት ብሏል። ስኮልስ ሀሳቡን ሲያጠቃልልም አዲሱ የውድድር ዘመን ከመጀመሩ በፊት ዩናይትድ በዝውውር መስኮቱ ላይ በአግባቡ ተጠቅሞ ስብስቡን ማጠናከር አለበት። ቀጣይ የውድድር ዓመት የጨዋታ ብዛት ሳይሆን የጨዋታ ጥንካሬ ራሱ ያሳስበኛል ብሏል። ምክንያቱም የአውሮፓ ሻምፒዮንስ ሊግ ዩናይትድ ከሚሳተፍባቸው መድረኮች አንዱ እንደሆነ ይታወቃል። ምናልባት የፖል ስኮልስ ሀሳብ 3 አማካዮችን ማምጣት አለበት ዩናይትድ የሚል ነው። አሁን ዩናይትድ ቤት እነማን አሉ የሚለውን እንመልከት። ኮይለር አለ በአማካይ ስፍራ ላይ ልምድ የለውም። ካምቴን ልምድ የሌለው ተጫዋች አለ። 2 ፍሌቸሮች አሉ ልምድ የላቸውም። ዳንጎሬ ያለ አማካይ ላይ ልምድ የለውም። ኡጋርቴ ያለ ተጎድቷል። ከዛ ውጪ ሜሰን ማውንት አለ ለማለት ይቸግራል በጉዳቱ ብዛት። ኮቢ ሜኖ እና ብሩኖ ሚጌል ፈርናንዴስ 2ቱ ይጠቀሳሉ። ምናልባት ኮቢ ሜኖ እና ብሩኖ ላይ ብዙ ጥያቄ የሚነሳ አይመስለኝም። 2ቱ አሁን በዩናይትድ አሉ የሚባሉ እና 100% ሊነገርላቸው የሚችል የዩናይትድ አማካዮች ናቸው። ካዜሜሮ የለም። ዋናውን ስራ ሊሰራ የሚችለው የዩናይትድን አደጋ ሊቀንስ የሚችለው ሰው የለም። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በኮቢ ሜኖ እና በብሩኖ ነው በቃ አለ የሚባለው የአማካይ ስፍራው አሁን ላይ። ከዚህ ጋር በተያያዘ የዩናይትድ ደጋፊዎች የፖል ስኮልስን ሀሳብ እንዴት ታዩታላችሁ? መልከታችሁን ጻፉልን። ሚረር ስፖርት ዩናይትድ የገበያውን ሁኔታ ድጋሚ አጥንቶታል። ዩናይትድ ካሰበው ውጭ ሆኖበታል ገበያው። በእርግጥ ይሄ ለዩናይትድ ብቻ አይደለም እንዳልኳችሁ የዩናይትድን ግምገማ እየነገርኳችሁ እንጂ የገበያው ሁኔታ ያው ዘንድሮ የዝውውር መስኮቱም የዋጋ ነገር ንረት እንዳለ ይታወቃል። የተጫዋቾች የዋጋ ዝውውር ንረት ያው ዩናይትድ ካቀዱት ውጭ ሆኗል። የዋጋ ንረቱ አስቀድመውና ዩናይትዶች በ150 ሚሊዮን ፓውንድ 2 ጥራት ያለው አማካኝ እናመጣለን ብለው ነበረ። ነገርየው እንደማይሆን አረጋግጧልና ዩናይትድ በዝውውር መስኮቱ ላይ ማቲያስ ፈርናንዴዝ እና ኤሊዮት አንደርሰንን ካጡ በኋላ ቢያንስ እስከ 160 ሚሊዮን ፓውንድ ከፍለን 80 ሚሊዮን ፓውንድ እንደማለት ነው ከፍለን ልናመጣ የምንችላቸው ተጫዋቾችን ገበያ ላይ እናስስ ወደሚል ተቀይሯል። እነማን ይሆናሉ በሚለው ጉዳይ ላይ ዝርዝር መግለጫ ባይወጣም ዩናይትድ ግን ቢያንስ 80 ሚሊዮን ፓውንድ ወጪ ሊያስደርጉ የሚችሉ 2 ጥራት ያላቸውን አማካይ እናምጣ፣ የገበያ ዋጋ ከታሰበው ውጪ ነው የሚል ግምገማንም አድርገዋል። ሚረር ስፖርት ይህን መረጃ ይዞ ከወጣ በኋላ ማንቸስተር ዩናይትድ ለቀጣይ የአውሮፓ ሻምፒዮንስ ሊግ እና ለፕሪሚየር ሊጉ የሚመጥን ቡድን ለመገንባት በሚያደርገው ጥረት ላይ ከግምገማው በኋላ 2 አማካዮች በተለይም በፕሪሚየር ሊጉ እንደ አዳም ዋርተን እና እንደ ባሌባ ያሉትን ደግሞ መመልከት ጀምሯል። ማቲያስ ፈርናንዴዝን አጥቷል፣ ኤሊዮት አንደርሰንን አጥቷል። 2ቱም የዩናይትድ ቁጥር 1 ምርጫ ለረጅም ጊዜ ነበሩ። በተለይም ኤሊዮት አንደርሰን ለረጅም ጊዜ ነበር። ማቲያስ ፈርናንዴዝ የክረምት ዝውውር መስኮት ከመከፈቱ 1 እና 2 ወር አስቀድሞ የተያዘ ነበር። 2ቱን አጥተዋል። አሁን ፊታቸውን ወደ አዳም ዋርተንና ወደ ካርሎስ ባሌባ ዙሯል። እነኚህም ዝውውሮች በእርግጥ ቀላል የሚሆኑ አይደሉም። አንዱ ብቻውን 100 ሚሊዮን ፓውንድ እየተጠየቀበት ነው። ዩናይትድ እንግዲህ 160 ሚሊዮን ፓውንድ መድቦ 2 ላይ ከሆነ ድርድር የሚያደርገው እናያለን ይላል የሚረር ስፖርት ዘገባ።
ምናልባት የዩናይትድ ደጋፊዎች በእነኚህ ሁለት ተጫዋቾች ዝውውር ምልከታችሁን በባሌባና በአዳም ዋርተን ዙሪያ ምልከታችሁን ላኩልን። የዓለም ዋንጫ ላይ የዩናይትድ ተጫዋቾች ውክልና በተመለከተም ያው እየተጫወቱ ያሉ አሉ። ግን በጣም አስገራሚና አነጋጋሪው እንግሊዝ ከጠራቻቸው አማካዮች ሁሉም የማይጫወተው የዩናይትዱ ኮቢ ሜኖ ብቻ ነው። ኮቢ ሜኖ ከእንግሊዝ አማካዮች ብቸኛው ነው። ከዚህ ጋር በተያያዘ ቤን ፎስተር ቶማስ ቱሄልን በተመለከተ ምን እያደረገ እንደሆነ አልገባኝም። ኮቢ ሜኖን እንዴት አያምነው? እኔ በአሰልጣኙ ላይ እርግጠኛ አይደለሁም። በአሰልጣኙ ላይም እምነት የለኝም ብሏልና ኮቢ ሜኖ በአሰልጣኙ ነው እምነት ያላገኘው። ሜዳ ላይ ገብቶ እድል እስካልተሰጠው ድረስ ደግሞ አሰልጣኙ ይሄን ማረጋገጥ አይችልም እና አሰልጣኙ እድል ቢሰጠው እያለ ነው። በኮቢ ሜኖ በኩል ምናልባት የዓለም ዋንጫ ላይ መሄዱን አመስግኖ ነበረ። ምክንያቱም ካሪክ ናቸው ወደዛ እንዲሄድ ምክንያት የሆኑት ሰውና ካሪክን አመስግኖ ነበር። ግን የዓለም ዋንጫው ላይ እስካሁን ጨዋታ ያላደረገ ብቸኛው የአማካይ ስፍራ ተጫዋች ሆኗል። ለዩናይትድ ጥሩ ዜና ነው። ሳይጎዳ ይመጣላቸዋል። እረፍት በበቂ ሁኔታ እያገኘ ነው። በራስ መተማመኑን ግን ሊያወርደው ይችላል። ላይክ ሳታረጉን እንዳትወጡ።